የተለወጠው አለዋወጥ ውሃ የሚለውን ስም ለውጦታል ወደ ሌላ ስም ወይስ አልለወጠው? ለውጦታል። ተገይረን ፋሂሸን የግድግዳ ቀለም ሲገባበት ቀይ ከሆነ ቀይ ቀለም፣ ጥቁር ከሆነ ጥቁር ቀለም ሆነ። ስለዚህ ውሃ አይደለም የምንለው፣ ይሄን ቀለም ነው የምንለው። እንጨት ከተትኩኝ ውሃ ውስጥ ከዛ ያን እንጨት ሳውጣው እንጨቱ ተፈርፍሮ እዛ ውስጥ ከውሃው ጋር ይቀላቀላል? አይቀላቀልም። እንጨቱን ሳውጣው ራሱ እንጨት ነው የከተትኩት አይደል? አሁን ውሃውና እንጨቱ ተጎራበቱ ነው የሚባሉት ወይስ ተቀላቀሉ? ተጎራበቱ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله كبران أفريكا تي في ተመልካቾቻችን ይህ ፊቅህን በቀላሉ የሚለው ተከታታይ የሆነ ስለ ጣሃራ፣ ስለ ሶላት፣ ስለ ጾም፣ ስለ ሐጅ፣ ስለ ሌሎችም አምልኮች ቀላል በሆነ መንገድ ለልጆች በሚገባቸው አይነት መንገድ የምናቀርበው የሆነ ፕሮግራማችን ነው። እስካሁኑ ፕሮግራሞቻችን ብዙ ጉዳዮችን አንስተናል። በባለፈው ፕሮግራማችን ደግሞ አንድ ውዱ የሚያደርግ ሰው ወይም ገላውን የሚታጠብ ሰው ምን ማሟላት አለበት የሚለውን ቅድሚያ መስፈርቶችን እያየን ነበረ። ባለፈው ያቆምነውም ደግሞ ውሃ በሶስት እንደሚከፈልና አንድ ሰው ውዱ ማድረግ ከፈለገ፣ ገላ መታጠብ ከፈለገ፣ ነጃሳ ማስወገድ ከፈለገ መጠቀም ያለበት በንጹህና አጽጂ በሆነ ውሃ ነው። ያም ደግሞ አልማኡል ሙጥለቅ ወይም ደግሞ ውሃ ተብሎ የሚጠራ ከሰማይ የወረደ ወይም ከምድር የፈለቀ ማንኛውም ውሃ ነው ብለናል። ከዛ ውጪ ደግሞ ሁለተኛው የውሃ አይነት ምንድነው የሚለውን ደግሞ በጎን በኩል ካነበበልን በኋላ መንቀጥል ይሆናል። ተፈضل بسم الله. فإذا تغير طعام الماء أو لونه أو ريحه تغير فاحشا بمخالطة شيء طاهر يستغني الماء عنه كالزعفران والأشنان والخص والجس والنورة والكحل لم تجزي طهارة به. بسم الله الرحمن الرحيم. فإذا تغير طعم الماء ባለፈው ልጆች ሶስት አይነት የውሃ ክፍሎች አሉ ብያችኋለሁ። ውዱ ማድረግና ገላ መታጠብ የሚፈቀድበት፣ ነጃሳ ማስወገድ የሚፈቀደው አልማኡ ጣሁር ወይም ደግሞ ንጹህ ነው ማጽዳት የሚችል ውሃ መሆን አለበት አይደለ? طيب ሁለተኛው የውሃ አይነት ደግሞ ንጹህ ነው ግን ማጽዳት አይችልም። ሁለት አይነት ውሃዎች ናቸው። አንደኛው ኪታባችን ምን አለ? فإذا تغير የተለወጠ ጊዜ ውሃው طعم الماء የውሃው ጣዕሙ ከተለወጠ፣ የውሃው ጣዕሙ ተለወጠ፣ አው ለውኑሁ ወይም ደግሞ ከለሩ ተለወጠ፣ ቀለሙ ተለወጠ፣ አው ሪሑሁ ወይም ደግሞ ሽታው ተለወጠ። ምን አይነት አለዋወጥ ነው የተለወጠው? ምኑ ነው የተለወጠው? የውሃው ውሃ የምናውቀው ውሃ አለ አይደለ? እሱ ንጹህም ነው የሚያጸዳም ነበር አይደለ? አሁን ግን ውሃው ጣዕሙ ተለወጠ ወይም ሽታው ተለወጠ ወይም ጣዕሙ ተለወጠ። ጣዕሙ፣ ከለሩ፣ ሽታው ከሶስቱ አንዱ ተለወጠ። ምን አይነት አለዋወጥ? ተገይረን ፋሒሸን አስከፊ የሆነ አለዋወጥ፣ ኃይለኛ ለውጥ ተለወጠ። እንዴት? ለምሳሌ ውሃው ላይ ቅቅል ስጋ ከተውበት ወይም ደግሞ ስጋ ከተውበት ውሃ ሳይሆን መረቅ የሚል ስም እስኪያገኝ ድረስ ተለወጠ። ስሙ ወደ ምንነት ተለወጠ? ከውሃነት አሁን ተገይረን ፋሒሸን ነው፣ ኃይለኛ ለውጥ ነው የተለወጠው። ውሃ እኮ ነው የገባበት፣ አጥንት ነው፣ ስጋ ነው። ከዛ እሳት ላይ ነው የተጣደው። ግን ያ ውሃ በገባበት ነገር ምክንያት ወደ ምንነት ተለወጠ? መረቅ የሚል ስም እስኪሰጠው ድረስ ተለወጠ። ለምሳሌ አንድ ምሳሌ ነው የሰጧችሁ። ውሃ ነበረ ትንሽዬ፣ ዛሬ ላይ ድሮኛ የምንጠጣው ጆሊ ጁስ ብለን ነበረ
እናንተ የተለያየ ስም ልትሰጡት ትችላላችሁ ዓሲር ምናምን ትሉታላችሁ ታቁታላችሁ አዎ ይሄ የምትጠውት ምንድነው በረዶ እሱ የሚሰራበት ማለት ነው ከዛ እሱን አሁን ለምሳሌ ውሃ ውስጥ ከተቱበት ውሃ ነበር ያ ብቻ ሲገባ ወደ ምንነት ተለወጠ ቀለሙ ቀይ ከሆነ ቀይ ኮላ ከሆነ ጥቁር ተለወጠ ውሃ ነበር ወተት ከተቱበት ቀጥታ ወደ ምንነት ተለወጠ ወደ ነጭነት ተغيرا فاحشا አስከፊ ለውጥ ተለወጠ ኃይለኛ ለውጥ ተለወጠ تغيرا فاحشا በምንድነው የተለወጠ ጣዕሙ ሽታው ከለሩ بمخالطة በመቀላቀሉ شيء طاهر ንጹህ ነገር ተቀላቅሎት ነጃሳ ነገር አይደለም የተቀላቀለው ምንድነው የተቀላቀለው ከውሃው ጋር ንጹህ ነገር ጆሊ ጁሱ ንጹህ ነው ዓሲሩ ወተቱ ንጹህ ነው አጥንቱ ንጹህ ነው ከተሆነ የተቀየረው አንደኛ አሁን ያዝነው ምንድነው አንደኛ ምኑ ተለውጧል ሽታው ይጣሙ ወይ አንድ ሁለተኛው የተለወጠው አለዋወጥ ውሃ የሚለውን ስም ለውጦታል ወደ ሌላ ስም ወይስ አልለወጠው ለውጦታል ተغيرا فاحشا ኃይለኛ ለውጥ ነው የተለወጠው ሶስተኛ የተለወጠው በነጃሳ ነገር ነው ወይስ በንጹህ ነገር በንጹህ ነገር ሶስት ያዙልኝ አራተኛ يستغني الماء عنه يستغني الماء ውሃው የተብቃቀ ወይም ራሱን በቻለበት በማይፈልግበት عنه ከዛ ነገር ከጆሊ ጁሱ በሉ ከወተቱ በሉ ከአጥንቱ በሉ የሚለወጥበት ነገር ማለት ነው ውሃው ከሱ በተብቃቃበትና በማይፈልግበት ወቅት ነው የተለወጠው እንዴት እቺ በደንብ ተከታተሉኝ ለምሳሌ አንድ ወራጅ ወንዝ አለ ያ ወራጅ ወንዝ የሰማችሁኝ ነው ያ ወራጅ ወንዝ ዙሪያው ነጭ ነው የነጭ ኖራ ታውቃላችሁ ጀሶ ኖራ ነጭ ነው ውሃው በሱ ጋር ሲያልፍ በዛ በጎኑ ባሉት በግርግዳዎቹ ምክንያት ወደ ምንነት ይለወጣል ውሃው አሁን ውሃው እኛ ወስደን ቀላቅለለው ነው ወይስ ተፈጥሯዊ በሆነው መስመሩ ሲጓዝ ባለው ተፈጥሯዊ በሆነው ኖራ ምክንያት እየተቀላቀለ ነው ቀለሙ የተለወጠው ተፈጥሯዊ በሆነ መንገድ ነው ውሃው ስለዚህ ራሱን የቻለበት ሁኔታ ነው ያለው ወይስ ደግሞ የግዱን ነው በዛ ጋር የሚሄደው የግዱን ነው የሚሄደው አይ ወይም ደግሞ ዛፎች አሉ እነዛ ዛፎች ቀለም የሚለውጡ ዛፎች ቅጠል አላቸው ቀለም የሚለውጡ ቅጠሎች አሉ ውሃው በዛ በኩል ሲወርድ እነዛ ቅጠሎች ይንጠባጠባሉ ሲንጠባጠቡ የውሃው ቀለም በጣም ብዙ ቅጠል በመርገፉ ምክንያት እዛ ውሃ ውስጥ ሲያልፍ ወራጁ ውሃ ወደ ምንነት እየተለወጠ ነው የሚያልፈው ቀይ ከሆነ ቅጠሉ የሚለውጠው ቀይ የሆነ ነው የሚያልፈው አሁን ውሃው የተለወጠው እኛ ራሳችን ወስደን ቅጠሉ ጋር ቀላቅለነው ነው ወይስ በቃ በማለፊያው በኩል የግድ በሆነ ተፈጥሯዊ በሆነ መንገድ ነው እየተለወጠ ያለው የግድ በሆነ አይነት መንገድ ግልጽ ነው ገብታችኋል ወይም እንስራ አለ እንስራ አሁን ዛሬ ላይ ባሊ ውስጥ ነው የምናስቀምጠው ውሃ እንስራ በፊት እንስራ ሲያስቀምጡ እንስራ በሸክላ ነው የሚሰራው እና ለረጅም ጊዜ አንድ ውሃ አንድ እንስራ ውስጥ ሲቆይ አፈር ወይም ሸክላ ይላል ስትጠጡት ያኒ ይለወጣል ውሃው አሁን ይሄም በምንድነው የተለወጠው ውሃው የግድ መቀመጫ ይፈልጋል አይደለ በዛ ምክንያት ነው የተለወጠው በሌላ ምክንያት አይደለም ግልጽ ነው አንዳንዴ ይሄ አረንጓዴ አልጌ ታውቃላችሁ አረንጓዴ አልጌ ውሃ ላይ ሲቆይ አረንጓዴ ይሰራል አይታችሁ ታውቃላችሁ አልጌ طيب አይታችሁ ሄዳችሁ እዩ ሰፈር ውስጥ ጠይቁ አልጌ የሚባል አለ ውሃውን ዙሪያውን አረንጓዴ ያደርገዋል ይሄም ውሃው በመቆየቱ ወይም በተለያዩ ምክንያቶች የሚፈጠር ስለሆነ ሙስተግኒ አይደለም ውሃው በራሱ ሰዓት እኛ ከተንበት ሳይሆን የተለወጠው ውሃው እዛ ቦታ ላይ በማረፉ ወይም በዛ በኩል በማለፉ ምክንያት የተለወጠ ስለሆነ በሱ ውዱእ ብናረግ ይቻላል ገላ ብንታጠብ ይቻላል ነገር ግን ራሳችን ወስደን እንደቀደም እንዳልኳችሁ ወተት ጆሊ ጁስ ምናምን እንዳልኳችሁ በዛስ ከሆነ የተለወጠው ራሳችን ወስደን ነው ውሃው ከጆሊ ጁሱ ጋር ወይም ወተቱ ጋር ዝም ብሎ አይደለም የተቀላቀለው ራሳችንን አይቀላቀለው
የዛኔስ በሱ ውዱ ማድረግ አይበቃም። ስንት ነገር አየን። ምን አንደኛው ውሃው ሽታ ወይ ቀለም ወይ ጣዕሙ መቀየር አለበት። የተለወጠው ደግሞ ምን አይነት አለዋወጥ መሆን አለበት? ኃይለኛ የሆነ ስሙን በሚለውጠው መልኩ ውሃ የሚለውን ስም ለውጦት ወይ መረቅ ወይ ደግሞ ወይማ ወተት ነው ወይም ጁስ ነው እስከምንል ድረስ ማለት ነው። ወይ ደግሞ በምን መልኩ መለወጥ አለበት? ሶስተኛው የተለወጠው በነጃሳ ነው ወይስ በንጹህ? በንጹህ። አራተኛው ውሃው ራሳችን ወስደን በቀላቀልንበት ነገር እንጂ ውሃው በሚያርፍበት ወይም በሚያልፍበት ከሆነ የተለወጠው ችግር የለውም። ራሳችን ወስደን የቀላቀልነው ግን ከሆነ ሰው የቀላቀለው ከሆነ ያ ግን ምን ይባላል? ውሃው ይመጣልናል። ለምሳሌ አለን ከዛዕፈራን ዛዕፈራን የሚባል የቅጠል አይነት አለ። ያ ቅጠል ወስደንኛ ውሃ ውስጥ ከከተት ነው ቀጥታ ወደ ምንነት ይለወጣል መሰላችሁ? ወደ ቀለም። ዛሬ ላይ ዛዕፈራን ምን ያደርጉታል መሰላችሁ? ፈጭተውት ለቀለም መቀቢያነት ምናምን ይሰራበታል። በጣም ቀለም የሚያወጣ ተክል ነው። ለምሳሌ በዛዕፈራን ወስደ ካንተ የዛዕፈራን ቅጠል ውሃ ውስጥ ብትከትበት በዛ ዛዕፈራን በገባበት ውሃ ውዱ ማድረግ ትችላለህ? አይችልም። ወልኡሽናን ደግሞ የሚባል የተክል አይነት አለ። ተመልካቾቻችን ምስሉን ስክሪን ላይ ታዩታላችሁ። ይህ ፎቶ ይህ ተክል ሲገባ ይለውጠዋል ውሃውን። ወልጅስ ጀሶ የምንለው አለ አይደል? ይሄ ነጩ እሱ። ወኑራ ጀሶና ኖራ ብዙ የሚያመሳሰላቸው ነገር አለ። ኖራ ነጭ ጂፕሰም የምንለው አይነት አለ አይደል? እነሱ። ወልኩሕል ኩል ይሄ ሴቶች የሚኳሉበት እሱን ለምሳሌ ወስደ ብትቀላቅለው ወደ ጥቁርነት ይለወጣል። ግልጽ ነው። በእንደዚህ አይነት ነገር ከተለወጠ ለም ቱጅዚ ጠሃረቱ ውዱ ማድረግ ገላ መታጠብ አይበቃም። ቢሂ በዛ ውሃ ውዱ ማድረግ ገላ መታጠብ አይበቃም። ስንት ነገር ጠቀሰልን መስፈርቶች? 4 ንድገመው። ሽታ ጣዕሙ ወይ ከለሩ ከተለወጠ፣ የተለወጠ ደግሞ አለዋወጥ። ለምሳሌ ኩል ከገባበት ወይ ጀሶ ጂፕሰም ሲገባበት ወደ ምንነት ተለወጠ? ወደ ነጭ ሆነ። ይሄ የሚቀባው አለ ጂፕሰም ግድግዳ። ወይ ደግሞ የግድግዳ ቀለም ሲገባበት ቀይ ከሆነ ቀይ ቀለም፣ ጥቁር ከሆነ ጥቁር ቀለም ሆነ። ስለዚህ ውሃ አይደለም የምንለው፣ ይሄን ቀለም ነው የምንለው። ስሙ ተለወጠ አልተለወጠም? ሶስተኛ የተለወጠው በነጃሳ ነገር ነው ወይስ በጧሃራ? በጧሃራ። አራተኛ የተለወጠው ሰው ራሱ ሂዶ ቀላቅሎት ነው ወይስ ደግሞ ውሃው በሚያልፍበት ወራጅ ውሃ ሆኖ የሚያልፍበት ባሉት ቅጠሎችና ግድግዳዎች የመሳሰሉት ነው የተለወጠው? ራሳችን ወስደን ቀላቅለነው ከሆነ እነዚህ 4 መስፈርቶች ከተሟሉ ያው በዛ ውሃ ምን ማድረግ አይፈቀድም? ውዱ ማድረግ አይፈቀድም። ምን አለ ከዛ ኪታባችን? ከዚህ ቀጥሎ ያለውን እንትናለን እናየዋለን ከረፍት መልስ ስንመለስ። ግን አንድ ልታውቁ የሚገባው ነገር ምንድነው? መስፈርቶቹን ከረፍት በኋላ ስንመለስ ጠይቃችኋለሁ። 4 ነገሮች ከሆኑ ደግመዋለሁ። አሁንም በጣም የደጋገምኩት ሽታው፣ ጣዕሙ፣ ከለሩ፣ ውሃው ተለወጠ። የተለወጠው ስሙ እስኪቀየር ድረስ ነው። ውሃ የሚለው ስም እስኪያጣ ድረስ። የተቀየረበት ነገር በነጃሳ ነው በጧሃራ? የተለወጠው ነገር ደግሞ ወስደን ያ የተለወጠው ነገር በንጹህ ነገር ነው። ያ ንጹህ ነገር ውሃውን የለወጠው ነገር በመውረጃው ወይ ደግሞ ውሃው በሚያርፍበት በሚቀመጥበት ነው ወይስ ደግሞ እኛ ወስደን በቀላቀልነው ነገር? እኛ ወስደን በቀላቀልነው። የዛኔ በዛ ውሃ ውዱ ማድረግ አይቻልም። በጣም ማሻአላህ ልጆች ተከታታዮቻችንን በዚህ መልኩ ተረድታችሁታል ብዬ ተስፋ አድርጋለሁ። ከረፍት በኋላ ስንመለስ ደግሞ ካቆምንበት የምንቀጥል ይሆናል። ሳትርቁ ጠብቁን። ቢስሚላህ አርራህማን አርራሂም አልሐምዱሊላህ ረቢል ዓለሚን። ክቡራን የአፍሪካ ቲቪ ተመልካቾቻችን ከረፍት በፊት ስለ 3 አይነት የውሃ አይነት አሉ ብለን አይተናል። አንደኛው
ንጹህ ሆኖ ማጽዳት የሚችል ይህ ባለፈው ፕሮግራማችን አይተነዋል። ማንኛውም ውሃ የሚል ስም ያገኘ ወይም ውሃ የሚል ስም ያለው ከሰማይ ወረደ ከምድር የፈለቀ ማንኛውም ውሃ ብለን ባለፈው ፕሮግራማችን አይተናል። ሁለተኛው ደግሞ ዛሬ እያየን ያለነው ንጹህ ውሃ ነው። ነገር ግን በሱ ውዱ ማድረግና ገላ መታጠብ አይቻልም። አንደኛው ውዱ ማድረግና ገላ መታጠብ የማይቻለው የውሃ አይነት ንጹህ እኮ ንጹህ ነው፣ ግን ውዱ ማድረግና ገላ መታጠብ የማይቻልበት እንዲሁም ነጃሳ ማስወገድ የማይቻልበት ያው ገላ መታጠብ አይቻልም ሲባል ሐደትን አያነሳም ነው በሚለው ነው እንጂ አንድ ሰው ቤቱ በእነሱ በእንደዛ ነገር ቢታጠብ ሐራም ሰርቷል እያልኩኝ አይደለም። ግልጽ ነው አይደለም? ለምሳሌ በሳሙና አረፋ በተለወጠ ውሃ ውዱ ማድረግ አይቻልም፣ ገላ መታጠብ አይቻልም። ሐደትን በሚያነሳ መንገድ አንድ የወር አበባ ላይ ያለች ሴት ከወር አበባ ልጽዳ ብላ በአረፋ በተለወጠ ውሃ ብትታጠብ ሐደቷን አያነሳላት። ግልጽ ነው? ገብታችኋል አይደለ? በምንድን ነው መታጠብ ያለባት? በውሃ ነው መታጠብ ያለባት። ያ ስል ግን አትታሽ በሳሙና አትታጠብ ማለት እያልኩኝ አይደለም። ግን ውሃ ምን ማድረግ አለበት? መጨረሻ ላይ ከታሸችን በሳሙና ከታጠበች በኋላ ከጭንቅላቷ ጀምሮ እስከ ጥፍሯ ድረስ እስከ ታች እስከ እግር ጥፍሯ ድረስ በምን መታጠብ አለባት? መለቅለቅ አለባት። በውሃ በንጹህ ውሃ መታጠብ አለባት ማለት ነው እንጂ ለምሳሌ ዛሬ ቆሽሻለሁ ልታጠብ የሚል ሰው በአረፋ ገንዳ ውስጥ ቢዘፈዘፍ ወንጀል ሰርቷል እያልኩኝ አይደለም። ገላ መታጠብና ውዱ ማድረግ አይቻልም ስል በዛ ተንተርሰን ሰላት የምንሰግድበት የሆነ ውዱ ማድረግና ገላ መታጠብ ከሆነ በምን መሆን አለበት? በንጹህ ውሃ መሆን አለበት። የውሃው ስም ከተለወጠ ግን የውሃው ስም ከተለወጠ ለምሳሌ ቅድም እንዳልኳችሁ በወተት ወይ ሊሆን ይችላል ወይ በጆልጁስ እንዳልኳችሁ ወይ ደግሞ በመረቅ በሚል ስም ባገኘ ባጥንት በተቀቀለ ውሃ ወይም ደግሞ እንደ ዛዕፈራን፣ ኖራ፣ ቀለም በመሳሰሉት ውሃ ውዱ ቢያደርግ አይበቃም ማለት። ይሄ ውሃ አይነት ጦሁር ወይም አጽጂ ነው የሚባለው ወይስ ጣሂር? ንጹህ ነው ግን ሌላ አያጸዳም። ጣሂር ራሱ ንጹህ ነው፣ ሌላ ማጽዳት አይችልም። ወላ የዱር ዋለ ኪታባችን ወላ የዱር ተገዩር ውሃው ቢለወጥ ችግር የለውም አይጎዳም። ቢልሙክቲ ብዙ በመቀመጥ አንድ ቦታ ብዙ በመቀመጥ ቢልሙክት ለምሳሌ ብዙ እንስራ ውስጥ ሲቀመጥ እንስራውን ሸተተ ወይም እንስራውን አለ ጣዕሙ የዛኔ ችግር የለውም። ይሄ ጣዕሙ ተለውጧል ተብሎ ውዱ አያስደርግም አይባልም። ወቱራብ በአፈር ቢለወጥ ለምሳሌ ከአፈር ጋር ተቀላቀለና አሁን ጎርፍ የሚወርደው አይታችኋል። ስለዚህ በአፈር ጋር ተቀላቅሎ በሱ ውዱ ብናረግ ቀለሙ የአፈር አይነት ቀለም ቢያሳይ በሱ ውዱ ብናረግ ችግር የለውም። ለምን በአፈር ከተለወጠ ለምንድነው ችግር የለውም የተባለው? ምክንያቱም አፈር በሸሪዓ ልክ እንደ ውሃ በሌለ ሰዓት ምን የሚያረግ ስለሆነ የሚያጸዳ ስለሆነ ለምሳሌ ውሃ ሲጠፋ በምንድነው የምናረገው? ተይሙም እናረጋለን። ስለዚህ ሁለቱም ውሃና አፈር ሁለቱም አጽጂዎች ስለሆኑ ችግር የለውም አሉ ዑለሞቹ ማለት ነው። በአፈር የተለወጠ ውሃ ችግር የለውም። አሁን ልዩ የሆኑ ነገሮች እየነገራችሁ ነው። ጧሂር ሳይሆኑ እነሱ ምንድናቸው? ጧሁር ናቸው አጽጆች። በምን የተለወጠ? ውሃው አንድ ቦታ ብዙ ጊዜ በማሳለፉ ምክንያት ከተለወጠ ለምሳሌ እንስራ ውስጥ ብዙ ጊዜ በማሳለፉ ቢለወጥ በሱ ውዱ ማድረግ ይቻላል። በአፈር ቢቀላቀል ይቻላል። ወጡህሉብ ያልኳችሁ ቅድም አልጌ ብዬ የነገርኳችሁ ማለት ነው። አልጌ ማለት የአረንጓዴ ቀለም እንትን የሚል ማለት ነው። ግልጽ ነው አይደለ? ውሃ ላይ ከላይ የሚንሳፈፍ ነው። እዩት እስኪ ሂዳችሁ ሰፈር ምናምን ሰው ጠይቁ። ግልጽ ነው። የምታውቁት ልጆች ተከታታዮቻችንም ወላጆቻችሁን በስልካቸው እንዲያሳዩአችሁ ጠይቋቸው። ወማ ፊ መቀሪሂ እንዲሁም ውሃው አንድ ቦታ ኩሬ ሊሆን ይችላል፣ ምንጭ ሊሆን ይችላል፣ የመሳሰሉት አንድ ቦታ ሲያርፍ በማረፊያው ቦታ ባለ ነገር ቅድም ያልኳችሁ ለምሳሌ ዛፍ ሊኖር ይችላል ቦታው ላይ ወይም ደግሞ ቦታው ላይ በኖራ የተከበበ መሬት ከሆነ ያንን ኖራ ቢል ወይም በሱ ቀለም ቢለወጥ ወይ ዛፉ ተንጠባጥቦበት ቢለውጠው መቀሪሂ በማረፊያው ቦታ ቢለወጥም በዛ ውሃ ውዱ ማድረግ ይቻላል። ምክንያቱም ውሃው አሁን እኛ ወስደን የሆነ ነገር ቀላቅለንበት ሳይሆን በተፈጥሯዊ መንገድ በተንጠባጠበበትና አካባቢው ላይ ባለው ነገር ነው የተለወጠው። ወመመሪሂ
እንዲሁም ደግሞ ውሃው በሚወርድበት ቦታ ባሉ ነገሮች ቢለወጥም ተፈጥሯዊ በሆኑ ማለት ነው ግልጽ ነው ሰው ጥሎት ሳይሆን በዛ መልኩ ቢለወጥም ችግር የለውም ولا التغير بمجاور እንዲሁም ውሃው ከሆነ ነገር ጋር አብሮ በመቀመጡ ቢለወጥ ለምሳሌ ይሄ ቅቤ ታውቃላችሁ ሰዎች ምናምን የሚቀቡት ታውቁታላችሁ ለምሳሌ በሱ ሽታ አለው አይደለ እሱን ወሰዱና 2 ኪሎ ምናምን ውሃ ውስጥ ከተቱት ያ ቅቤ ከውሃው ጋር አብሮ ነው አንድ ቦታ ላይ ተቀመጠው አይደለ ከዛ ስናወጣው 3 ኪሎ ቅቤ ካሁን ይከተተነው ስናወጣው ስንት ኪሎ ነው የሚወጣው 3 ኪሎ ምን አይልም አይቀልጥም ግልጽ አይደለም ገብታችኋል ስለዚህ አሁን ውሃው ተጎራበተ ከዛ ቅቤ ጋር ነው የሚባለው ወይስ ተቀላቀለ ነው የሚባለው ተጎራበተ ተቀላቀለ የሚባለው ውሃውንና ያንን ነገር መለየት በማንችል መልኩ ምን ሲሆኑ ነው ሲቀላቀሉ ነው ለምሳሌ ቅድም ያልኳችሁ ጆሊ ጁስ ብያችኋለሁ ጆሊ ጁስ ሲቀላቀል ውሃውና ጆሊ ጁስን ይሄ ጆሊ ጁስ ነው ይሄ ውሃ ነው ብለን ለየዋለን አንለየውም የዛኔ በዛ ውዱ ማድረግ ይቻላል አይቻልም አሁን ግን ቅቤውን አወጡትና እንደው አንድ ሰው በዚህ ውዱ ላድርግ ቢል ችግር የለውም አሁን የተለወጠው በምንድነው በመቀላቀል መልኩ ሳይሆን አብሮ በመቀመጥ ነው ግልጽ ነው ወለ ተገይሩ بمجاور አብሮ በመቀመጥ በመጎራበት ቢለወጥ ውሃው በሱ ውዱ ማድረግ ይቻላል ከልዑዲ ለምሳሌ እንጨት እንደ የመን እንጨት ወይራ እንጨት የመሳሰሉት ከውሃ ጋር ሲቀላቀሉ እሱም ቢል ወዶህኒ ቅባቶች የተለያዩ የቅባት አይነቶች አሉ ቢለወጥ አልሙጠይብ አው አልሙጠይብ ሽታ ያላቸው የቅባት አይነቶች እንደ ቅቤ እንዳልኳችሁ ማለት ነው ወይም ደግሞ እንደ ሽታ ያላቸው እንጨቶች አብሮ ከውሃ ጋር በመቀላቀላቸው በመቀላቀላልኩኝ ይቅርታ በመጎራበታቸው አሁን ተጎራበት ለምሳሌ አንድ እንጨት ከተትኩኝ ውሃ ውስጥ ከዛ ያን እንጨት ሳውጣው እንጨቱ ተፈርፍሮ እዛ ውስጥ ከውሃው ጋር ይቀላቀላል አይቀላቀልም እንጨቱን ሳውጣው ራሱ እንጨት ነው የከተትኩት አይደል አሁን ውሃውና እንጨቱ ተጎራበቱ ነው የሚባሉት ወይስ ተቀላቀሉ ተጎራበቱ ስለዚህ ችግር የለውም በመጎራበት ምክንያት ውሃው ከሆነ ነገር ጋር ሽታውና ጣዕሙ ወይ ከለሩ ቢለወጥ ችግር የለውም ማለት ነው መቼ ነው ማለት ነው ችግር ያለው አራቱን የቅድሙን ነው የምናስታውሰው ምኑ ተለውጧል ወይ ሽታው ወይ ጣዕሙ ወይ ከለሩ የተለወጠው አለዋወጥስ ስሙ እስኪለወጥ ውሃ የሚል ስም የለውም በቃ ከዛ በኋላ ኃይለኛ አለዋወጥ ነው የተለወጠው ሶስተኛ ከነጃሳ ጋር ሳይሆን የተቀላቀለው ንጹህ ከሆነ ነገር ጋር ነው አራተኛ እኛ ራሳችን መጠበቅ በምንችለው ነገር ላይ ወስደን ከቀላቀል ነው አይ አናቀላቅለው ማለት በምንችለው ነገር ጋር አይ እናቀላቅለው ብለን ከቀላቀል ነው የዛኔ በሱ ጧሃራ ማድረግ አይቻልም እኛ ግን ከአቅማችን በላይ በሆነ ነገር ውሃው የግድ መቀላቀል ባለበት ነገር ላይ ተቀላቅሎ ቢሸትስ ወይ ጣዕሙ ቢቀየርስ ወይ ከለሩ ቢለወጥስ ችግር የለው ለምሳሌ በወራጅ ውሃ ብዬ ብዙ ምሳሌ ሰጥቷችሁ አይደለ ላለመድገም ያክል طيب ولا تصح الطهارة አሁን ስለዚህ አንደኛው ማኡን طاهر غير مطهر ንጹህ የሆነ ውሃ ያዙልኝ ልጆች ንጹህ የሆነ ውሃ ግን ውዱ ማስደረግ የማይችለው አንደኛው ምን አይነት ውሃ ነው አሁን አራቱን የተነጋገር ነው አይደለ ባጭሩ ስንገልጸው የውሃውን ስም በሚያጣ መልኩ በምን የተለወጠ በንጹህ ነገር የተለወጠ ለምሳሌ ስትባሉ ለምሳሌ ጆሊጁስ ልትሉ ትችላላችሁ አጥንት ገብቶበት የተቀቀለ ውሃ መረቅ የሚባል ስም ካገኘ ለምሳሌ ከወተት ጋር የተቀላቀለ ከከሰል ጋር የተቀላቀለ ከሰል ከተንበት ጥቁር ከሆነ የመሳሰሉት ቀለም ጋር የተቀላቀለ እነዚህ ሁሉ ሰው ወስዶ ራሱ ምን የሚላቸው ነገር ናቸው የሚቀላቅላቸው ናቸው በእነሱ ውዱ ማድረግ አይቻልም ንጹህ ናቸው ንጹህ አይደሉም ንጹህ ናቸው ሁለተኛ የማይቻለው ولا تصح الطهارة طهارة ማድረግ አይፈቀድም አይበቃም بما تطهر به ሰው ውዱ ባረገበት ነገር ሰው ውዱ ባረገበት ውሃ ምን ማድረግ አይበቃም ውዱ ማድረግ አይበቃም من حدث ወይ ሰው ለሐደሱ ማንሻ ብሎ ውዱ ባረገው ለምሳሌ አንድ ማስታጠቢያ ላይ ሪያን አይደል ሐምዛ ውዱ አረገበት ሐምዛ ምን አረገበት ውዱ አረገበት ከዛ ማስታጠቢያ ላይ ተጠራቀመ ሪያን መጣና ደግሞ ምን ላርጋለ በዛ ውሃ ማስታጠቢያ ውስጥ ባለው ውሃ
ውዱ ላርግ ቢል አይበቃም እያሉ ነው ዑለሞቹ። እጣቢ የውዱ ምን የውዱ እጣቢ ወይም ደግሞ ሰው ጀናባውን ለማውረድ ወይም ከሐይድ ለመጽዳት ሴቷ የታጠበችበት እጣቢ ሌላ ሰው ድጋሚ ውዱ ላርግበት ወይ ገላዬ ልታጠብ ቢል አይበቃም። አው ነጀሲን ወይም ነጃሳ ለማስወገጃነት ብሎ ሰው የተጠቀመው ለምሳሌ እዚህ ጋር ሽንት ነክቶኛል ብሎ አንድ ማስታጠቢያ ላይ ታጠበና ከሽንት ያጠበውን እጣቢ ሌላ ሰው እኔም ደግሞ ሽንት ነክቶኛል አንተ ባጠብክበት ውሃ እኔም ልጠብበት ቢል አይበቃም። ስለዚህ አንድ ውሃ ለአንድ ስራ ነው የሚበቃው። እየተገባችሁ ነው? አንድ ውሃ ለስንት ነገር? ለአንድ ነገር። አንድ ውሃ ውዱ ካረክበት ሌላ ሰው በዛች ውሃ በጣቢዋ ማለት ነው በጣቢው ምን ማድረግ አይችልም? ውዱ ማድረግ አይችልም ወይም ነጃሳ ማስወገድ አይችልም። ወላ ተሲሑ አይበቃም አይቆጠርም። አጠሃረቱ ጠሃራ ውዱ ማድረግ ቢማ ቱطሂረ ቢሂ ጠሃራ ባረገበት ነገር ውሃ ሚን ሐደስ ወይ ለሐደስ ማንሻነት አው ነጀስ ወይም ነጃሳ ለማስወገጃነት አንድ ሰው በተጠቀመበት ውሃ ስላችሁ የቀረው የተረፈው ማንቆርቆሪያ ውስጥ ያለውን አይደለም። ምኑን ያያልኳችሁ ያለሁት ማስታጠቢያ ውስጥ ባለው ውሃ ድጋሚ መታጠብ አይበቃም። ተንቢሁን አለ ኪታባችን ከዛ ማስገንዘቢያ ለው አድኸለ ልሙተወዲኡ ይሄን በደንብ ተከታተሉ። ለው አድኸለ ልሙተወዲኡ ውዱ የሚያደርግ ሰው እጁን ቢከት የደሁ እጁን ቢከት አሁን እዚህ ጋር መዘፍዘፊያ አለ ያዙልኝ መዘፍዘፊያ አለ። ከዛ ሰውየው እንዲህ መቼም መዘፍዘፊያ እንዲህ ያደረግን ውዱ አናደርግበትማ እንዴት ነው የምናደርገው? ጭልፍ እያደረግን አይደለም? طيب ስለዚህ እዚህ ጋር መዘፍዘፊያ አለ በመዘፍዘፊያ ውዱ ላርግ አለ። አድኸለ المتوضئ ውዱ የሚያደርገው ሰው አስገባ የደሁ እጁን አስገባ بعد غسل وجهه ፊቱን ከታጠበ በኋላ بعد غسل ከታጠበ በኋላ وجهه ፊቱን ከታጠበ በኋላ جميعه አጠቃላይ ፊቱን ከታጠበ በኋላ መረተን አንድ ጊዜ ሙሉ ፊቱን ከታጠበ በኋላ አዊል ጁኑብ ወይም ጀናባ ላይ ያለ ሰው ጀናባ ይሆናል ከዚህ በፊት ምን ማለት እንደሆነ ገላ የሚያስታጥብ ምክንያት ያለበት ማለት ነው አይደል? ወይም ጀናባ ላይ ያለ ሰው بعد النية ከነየተ በኋላ በቃ አሁን ጀናባዬን ገላዬን ግዴታ የሆነው ገላዬን ልታጠብ ነው ብሎ ፊማኢን የሆነ ውሃ ገንዳ ውስጥ ባለ ውሃ ውስጥ ቢገባ ቢያስገባ እጁን ዱነል ቁለተይን ያ ውሃ ደግሞ ከ200 ሊትር በታች ነው። ቁለተይን ማለት 200 ብላችሁ ያዙት። ከ200 ሊትር በታች የሆነ ውሃ ውስጥ ገንዳ ውስጥ ጀናባዬን ልታጠብ ብሎ ቢገባ ወይም ውዱ የሚያደርገው ሰው መዘፍዘፊያ ውስጥ ፊቱን ከታጠበ ሙሉ ፊቱን ከታጠበ በኋላ እጁን ቢከት ፈግተረፈ እንዲህ ቢዘግን እንዲህ ዝግን አርጎ ቢያነሳ ወነወል ኢግቲራፍ ለእጄን ልታጠብ ልዘግን ነው ከዚህ ውሃ ብሎ ነይቶ ከሆነ የዘገነው ለሚያضር ችግር የለው። ምክንያቱም አሁን ውሃውን ሲያነሳ ምን ነይቶ ነው ከዛ ከመዘፍዘፊያ ያወጣው? እጁ ሊታጠብ ወይም ደግሞ ገንዳ ውስጥ ያለውን ውሃ ገናውን የሚታጠብ ሰው እጁን ሲዘፍቅ ውሃውን ሲያወጣ ምን ነይቶ ነው ያወጣው? ልታጠብ እስኪ ከዚህ ውሃ ልውሰድ ብሎ ነው የወሰደው አይደለም? طيب وإن لم ينوي الاغتراف አሁን ያቺን ነው እንድትይዙልኝ የምፈልገው ያዙልኝ። وإن لم ينوي الاغتراف ውሃን ሲወስድ ከመዘፍዘፊያው ውሃን መዝገንን ካልሆነ የነየተውስ وإن لم ينوي الاغتراف صار الباقي የቀረው መዘፍዘፊያ ውስጥ ያለው ውሃ ይሆናል صار الباقي የተቀረው መዘፍዘፊያ ውስጥ ያለው ውሃ ይሆናል ሙስተዕመለን የተጠቀመበት ተብሎ ይቆጠራል። በሱ ውዱ ማድረግ አይበቃም። ምን ማለት ነው? ልብ በሉ። ይሄ እቺ እጅ ውዱ ስናደርግ ሐደስ አለባት ወይስ የለባትም? የለባትም። ውዱ የሚያደርግ ሰው ሐደሱ ምኑ አካል ላይ ነው ያለበት? ፊቱ ላይ ሐደስ አለ ማለት ውዱ ሲያደርግ አንድ ሰው ሌላ ሁለት እጆቹ ላይ እግሩ ላይና ጭንቅላቱ አይደለ? طيب ስለዚህ ይሄ ሐደስ አለበት የለበት? ውዱ የሚያደርግ ሰው ሐደስ እጃችንን ቆሸው ወይ ሐደሱ አልነካንም ግን ሐደስ አለበት የለበት? አለበት። እሺ አሁን ይሄ አሁን የቀራ ነው
ለው አድኸለ المتوضئ የሚለውን በጣም በደንብ መረዳት ስላለባችሁ ልጆች ተመልካቾቻችንም በእንደዚህ 1 ደቂቃ እና 2 ደቂቃ ተብራርቶ የሚያልቅ አይደለምና በሚቀጥለው ፕሮግራም እቺኛዋን ፓርት በደንብ ላብራራላችሁ ፈልጋለሁና በሚቀጥለው ፕሮግራም ስንገናኝ በሰፊው ስለምንነጋገርበት ፊቅህ ነው እየቀራን ያለ ነው አይምሮ ይከፍታል ይላሉ ዑለሞቹ ፊቅህ መቅራት በተለይ ደግሞ የምንቀራው ስለ ጧሃራ ስለ ሰላት ስለ ጾም ስለ ተለያዩ ነገሮች ስለሆኑ የዲን ጉዳይ ነው ትኩረት መስጠት ስለሚፈልግ በተቻለ መጠን ልጆች በቀላሉ እንዲገባቸው ለማድረግ ሞክራለሁ በሚቀጥለው ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ